ዛሬ የመጀመሪያዎቹን 5 ቁጥሮች ካየን በኋላ በሚቀጥለው ጊዜ ቀሪውን ለማየት እንሞክራለን። ሁለቱ ትንሽ ለየት የሚል ነገር ስላላቸው ማለት ነው። ይሄ መጽሐፍ የመጨረሻውን ዘመን ትኩረት ሰጥቶ የሚናገር መጽሐፍ ነው። ብዙ ጊዜ እንደተነጋገርነው አሁን ደግሞ ያየነው ያለነው ሐሳብ በተለይ ከምዕራፍ 4 ጀምሮ ያለው በዋናነት የመጨረሻ ሊሆን ያለው ብሎ የተናገረውን ሊመጣ ያለውን ወደፊት የሚሆነውን ነገር በዝርዝር የሚነግረን ስለሆነ እንደገናም ደግሞ ከ6 ጀምሮ የምናየው የታላቁን መከራ ዘመን ስለሆነ እሱን በሰፊው እየተማርን መተናል። 3 ወሳኝ የሆኑ የእግዚአብሔር ቁጣዎች እንደሚገለጡ አይተናል። 7ቱን ማህተሞች ተመልክተናል። ስለ 7ቱ ማህተሞች ስንነጋገር እዛ ውስጥ ማህተሙ በተፈታ ጊዜ እየተገለጠ የመጣ የእግዚአብሔር ሐሳብ የእግዚአብሔር መልእክት ሊሆን ያለ ነገር በትውልዱ በህዝቡ መካከል ሊከሰት ያለ ነገር ዝርዝር ለማየት ሞክረናል። ልክ 7ኛው ማህተም ከመፈታቱ በፊት ምዕራፍ 7 ላይ የገባ ክፍተት እንደነበረ ለማየት ሞክረናል። የ144,000 ሰዎች ማህተም መደረግ እሱን ዛሬ ተመልሰን እየመጣንበት ነው። 7 ላይ አጥፊው መልአክ እርምጃ ሲወስድ እንዳጠፋ ቆይቶት በ144,000 ላይ ምልክት አደረገባቸው የሚል ነገር ተምረናል። ያ ከመጣው አጥፊ የዳኑበት የተጠበቁበትን ሐሳብ የሚናገር ነው ማለት ነው። ከዛ በኋላ 7 ጽዋዎችን ነው ምናየው ብለናል። 7ኛው መለከት ከተነፋ በኋላ ወዲያው ወደ ጽዋ መፍሰስ ውስጥ አይደለም የገባው ራእዩን ስንመለከት ማለት ነው። በመሃል በ7ቱ መለከቶችና በ7ቱ ጽዋዎች መካከል ከምዕራፍ 12 እስከ ምዕራፍ 14 ወይም ደግሞ እስከ ምዕራፍ 15ም ጭምር ጽዋው ሲፈስ አናይም። በመሃል የገቡ ክስተቶች አሉ። ምዕራፍ 11 ላይ ስለ ሁለቱ ወይራዎች ወይም ደግሞ ምስክሮች አይተን ከዛ በኋላ ነው መለከቱ የተነፋው። መልእክተኞች በ6ኛውና በ7ኛው መለከት መነፋት መካከል ደግሞ 2 መልእክተኞችን አንዳንዶቻችሁ ሙሴና ኤልያስ ነው ብለን ነው ምናምነው ያላችኋቸውን 2ቱን ነቢያቶች ለ3 ዓመት ተኩል መልእክተኛ ሆነው የመጡበትን ክስተት አይተናል። ከዛ በኋላ ነው ጽዋው መለከቱ የተነፋው ከ2ቱ ነቢያቶች መታየት በኋላ ማለት ነው። 7ኛው ከተነፋ በኋላ በቀጥታ መሄድ የነበረበት ወደ ጽዋው መፍሰስ ነበረ። እንደሱ አይደለም ታሪኩ የሚሆነው። በመሃል ወደ 7 ክስተቶች ሆነዋል። አንደኛው ሴቲቱና ዘንዶ ታላቅ ምልክት በሰማይ ሆነ ብሎ ጨረቃን የተጎናጸፈች ፀሐይን የለበሰች 12 ኳክብት ያጀባት ሴት አየን። ያቺ ሴት እስራኤል ናት ብለን ያዕቆብ ያየው ህልም ያዕቆብ ልጅ ዮሴፍ 11 ኳክብቶች ሲሰግዱልኝ አየው። እነዚህ ኳክብቶች የእስራኤልን ነገዶች የሚወክሉ እስራኤል ናት ሴቲቱ። ዘንዶ ደግሞ ጠላት ሰይጣን ነው ብለናል። ምዕራፍ 12 ላይ እሱን አየን። 13 ላይ ስንመጣ ደግሞ 2 አውሬዎች አየን። አንዱ ከባህር የሚወጣ አውሬ ነው። ሌላው ደግሞ ከምድር የሚወጣው አውሬ ነው። ሁለቱን ለማየት ሞከርን። ከባህር የወጣው አውሬ ሐሰተኛው ክርስቶስ ነው አልን። ከምድር የወጣው አውሬ ደግሞ ሐሰተኛው ነብይ ነው አልን። በዚህኛው ምዕራፍ 13 ላይ 666 የተባለውን የአውሬውን ቁጥር አንስተናል ባለፈው ጊዜ ማለት ነው። ዛሬ በጉና 144,000ዎቹን ምዕራፍ 14 ላይ ለማየት እንሞክራለን። እዛው ምዕራፍ 14 ላይ 3ቱን መላእክት ብሎ የሚያነሳቸውን ከዛ ደግሞ የምድር የመከር ጊዜ እንደገናም ደግሞ መጥመቂያው የተረገጠበትን ሁኔታ ምዕራፍ 14 ላይ ካየን በኋላ 15 ላይ ስንደርስ 7ቱ መላእክትና 7ቱን መቅሰፍቶች እናይና ግን ሲፈሱ አይደለም ምናየው ሲዘጋጁ እናይና መቅሰፍቶቹ መፍሰስ የሚጀምሩት ምዕራፍ 16 ላይ ስንመጣ ነው። የከፋ ሁኔታ ከምዕራፍ 16 በኋላ ምዕራፍ 17 እና 18 ላይ ከሆነ በኋላ በ19ኛው ምዕራፍ ላይ የጌታን ተመልሶ መምጣት
የበጉን ሙሽራ ሰርግ የምናይበት ይሆናል ማለት ነው። ስለዚህ ምዕራፍ 14ን አውጥተን እናነባለን። ብዙ ስለጸለይን አንብበን ወደ ትምህርታችን እንሄዳለን። ለእግዚአብሔር ቃል ክብር ብንቆምና አብረን ብናነበው ደስ ይለኛል። ምዕራፍ 14 ከ1 እስከ 5 ከአዲሱ መደበኛ ትርጉም ነው ማነበው። እናንተ ባላችሁ መጽሐፍ ማየት ትችላላችሁ። ከዚህ በኋላ አየው፣ እነሆ በጉ በጽዮን ተራራ ላይ ቆሞ ነበር። ከእርሱም ጋር የእርሱ ስምና የአባቱ ስም በግንባራቸው ላይ የተጻፈባቸው 144,000 ሰዎች ነበሩ። ከሰማይ እንደ ብዙ ውሃ ድምጽና እንደ ታላቅ ነጎድጓድ ድምጽ የመሰለ ድምጽ ሰማው። የሰማውት ድምጽ በገና ደርዳሪዎች እንደሚደረድሩት አይነት ነበር። እነርሱም በዙፋኑ ፊት በአራቱ ሕያዋን ፍጡራንና በሽማግሌዎቹ ፊት አዲስ መዝሙር ዘመሩ። ከምድር ከተዋጁት ከ144,000 ሰዎች በቀር መዝሙሩን ማንም ሊማረው አልቻለም። እነዚህ ራሳቸውን በሴቶች ያላረከሱት ናቸው፣ ራሳቸውን በንጽህና ጠብቀዋልና። በጉ ወደሚሄድበት ሁሉ ይከተሉታል። ለእግዚአብሔርና ለበጉ በኩራት እንዲሆኑ ከሰዎች መካከል የተዋጁ ናቸው። በአፋቸው ምንም አይነት ውሸት አልተገኘም፣ ነቀፋም የለባቸውም። እግዚአብሔር ይባርካችሁ። ተቀመጡ። ልክ ቁጥሩ ሲጀምር ስለ በጉና 144,000ዎቹ ከመናገሩ በፊት ከዚህ በኋላ የሚል ቃል ተቀምጧል። ምናልባት ወደ ኋላ ሄደን ቅድም እንዳየነው ሐሰተኛው ክርስቶስንና ሐሰተኛው ነቢይ እንደገናም 666ን ከተመለከተ በኋላ ያንን ራእይ ካየ በኋላ ወደዚህኛው ራእይ የመጣ ነው የሚመስለው። ነገር ግን ምዕራፍ 14 በቅደም ተከተል ከመጣ መሆን የሚገባው ጌታ ኢየሱስ ክርስቶስ ሊመጣ ባለበት የ7 ዓመት መከራ ካበቃ በኋላ ምዕራፍ 19 አካባቢ ነው። ነገር ግን ምዕራፍ 13 ላይ የተገለጠ አስከፊ ክስተት ስለነበረ ምዕራፍ 13 በጣም የሚያስደነግጥ የሚረብሽ ከባህር የወጣና ከምድር የወጣ ሐሰተኛው ክርስቶስና ሐሰተኛው ነቢይ ዓለምን ያመሱ ስለነበረ ብዙ እልቂት፣ ብዙ ውድመት፣ ብዙ ጥፋት፣ ብዙ ረሃብ፣ ብዙ እጦት፣ መሸጥ፣ መግዛት፣ መለወጥ የማይቻልበት ሁኔታ ጨለማ የሆነውን ሁኔታ በብርሃን ሊተካው የምዕራፍ 13 ተቃራኒ ሆኖ ነው ምዕራፍ 14 የሚመጣው ማለት ነው እንጂ ቅደም ተከተሉን ጠብቆ አይደለም ምዕራፍ 14 እዚህ ቦታ ላይ የገባው። ይሄንን ልብ እንድትሉ ያስፈልጋል። ከዚህ በኋላ አየው። ምንድነው ያየው? በጉ ከ144,000ዎች ጋራ በጽዮን ተራራ ላይ ሆኖ አየው። ዮሐንስ ነው ይሄንን የሚያየው። በጉ ማን ነው? እሱን እንመጣበታለን። እነዚህ 144,000ዎች ውስጥ ደግሞ እነማን ናቸው የሚለውንም ለማየት እንሞክራለን። ዮሐንስ አሁንም የዘላለም ወንጌል ያለው መልአክ በሰማይ መካከል እየበረረ ወንጌልን ሲያውጅ ነው የሚያየው። ከዚህ በኋላ ምንድነው ያየው የሚለውን ስትመለከቱ ማለት ለመጀመሪያ ጊዜ ነው መጽሐፍ ቅዱስ ውስጥ መልአክ ወንጌል የሚሰብከው። ሰብኮ አያውቅም፣ ተናግሮ አያውቅም መልአክ ማለት ነው። ቆርኔሌዎስ ጋር እንኳን በመጣ ጊዜ መልአኩ ወንጌል የመስበኩ ሥራ የኔ አይደለም፣ በኢዮጴ በቁርበት ፋቂው ቤት ውስጥ ጴጥሮስ የተባለ ሐዋርያ አለ፣ እሱን ሂድና ጥራው፣ እሱ ወንጌል ይነግርሃል ብሎ ነው ያለው። መልአክ ወንጌል አይሰብክም። ወንጌል የመስበክ ሥራ የተሰጠው ለሰዎች ነው። ነገር ግን ከመከራው ኢንቴንስ የተነሳ በዚህ ከባድ መከራ ውስጥ እግዚአብሔር ሰዎች እንዲድኑ ስለሚፈልግ በተለይ እስራኤላውያን ከጨለማው እንዲወጡ ድንዛዜው እንዲለቃቸው ከሐሰተኛው ክርስቶስ ጋር የገቡት ኪዳን አጥፊ ኪዳን እንደሆነ እንዲያውቁ እግዚአብሔር እየደጋገመ ከነሱ ጋር መልእክተኛ እየላከ ያወራቸው ነው። 144,000ዎቹ ሲነሱ ተልእኮ ነበራቸው። ተልእኳቸውም የወንጌል መልእክተኞች ይሆኑ ዘንድ ነው።
ከዛ ደግሞ ሁለቱ ምስክሮች የተባሉት ምዕራፍ 11 ላይ ያየናቸው መቅደሱ ተለክቶ ከመቅደሱ መለካት በኋላ ብቅ ያሉ መቅደሱ ከተሰራ በኋላ የሚመጡ ነቢያቶች ናቸው ብለን ያልናቸው እነዚህ ሁለቱ ነቢያቶችም ወንጌል የሚሰብኩ ናቸው ምልክት የሚያደርጉ በኤልያስና በሙሴ ላይ የተገለጠውን አይነት አገልግሎት የሚገልጡ እግዚአብሔር የሚያስነሳቸው መልእክተኞች ወንጌል ተናጋሪዎች ናቸው እነሱ መተውላቸዋል ይታያችሁ አሁን ጊዜው እየደረሰ ነው ጌታ ሊመጣ ነው ጌታ በደጅ ነው ጥቂት ጊዜ ነው የቀረው ከ3 ዓመት ተኩል በታች ነው የቀረው በጣም ጥቂት ጊዜ ይሄ 3 ዓመት ተኩሉ የሁለተኛው 3 ዓመት ተኩሉ እያለቀ ያለበት ጊዜ ነው አሁንም ይሄ ቸር አምላክ ይሄ ሩህሩ አምላክ መልአክ ላከላቸው ምስራች የወንጌል መልእክተኛ ሆኖ የሚገለጥ ይሄንን ደግሞ እናያለን ከዛ ደግሞ መከሩ ሲታጨድና የወይን መጥመቂያው ሲረገጥ ከቁጥር 14 እስከ 20 ያለውን እናያለን ዮሐንስ እዚህ ጋር አየው ከዚህ በኋላ አየው ብሎ የሚለው በመከራው አጋማሽ ላይ ሆኖ በመከራው መደምደሚያ ላይ የሚሆነው እናያየው ይሄን በደንብ ልብ ልትሉ ይገባል በመከራው አጋማሽ ሆኖ የሐሰተኛው ክርስቶስና የሐሰተኛው ነቢይ መገለጥ ክስተት ምዕራፍ 13 ላይ ስለሆነ ምልክት የሚያደርግ ቁጥር ያለው ቁጥር የሚሰጥ የአውሬ ቁጥር 666 የሚባለው ያለው ያ አውሬው ተገልጦ ሌላ ከሱ የተሻለ እውነተኛ አምላክ መኖሩን ምዕራፍ 14 ላይ ለንጽጽር በሚመስል መልኩ ነው ዮሐንስ ያስቀመጠው ቁጥር 1 ላይ ከዚህ በኋላ አየው እነሆ በጉ በጽዮን ተራራ ላይ ቆሞ ነበር ይላል ይሄ አንዳንድ የመጽሐፍ ቅዱስ አስተማሪዎች ዘንድ በጣም ክርክር ካለበት ክፍል አንዱ ይሄ ነው የጽዮን ተራራ ተብሎ እዚህ ቦታ ላይ የተጠቀሰው የት ነው የሚል ጥያቄ ማለት ነው ዮሐንስ ያየው በሰማይ ያለውን ዕብራውያን ምዕራፍ 12 ላይ ወደ ጽዮን ተራራ ደርሳችኋል ብሎ ስለ ሰማይቷ ኢየሩሳሌም የተናገረው ነው መናገር የፈለገው ያየው ጌታ በሰማይ ባለችው የጽዮን ተራራ ላይ ሆኖ ነው ያየው ወይንስ ደግሞ በእስራኤል ምድር ያለችውን በኢየሩሳሌም የምትገኘውን ከደብረ ዘይት ተራራ ትይዩ የቆመችውን የጽዮን ተራራ ነው እየተናገረ ያለው ይሄ ብዙዎችን የሚያነጋግር ነው ነገር ግን ቀደም እንዳልኳችሁ በመጨረሻው ጊዜ ጌታ በሚመጣበት ጊዜ የሚሆነውን ክስተት ስለሆነ ዮሐንስ እየነገረን ያለው የምድራዊቷን የጽዮን ተራራ ነው እየነገረን ያለው መጽሐፍ ቅዱስ ውስጥ ስለ ጽዮን በሚናገርበት ክፍል ሁሉ ካያችሁ ስለ ጽዮን ተራራ ሲያወራ የሚያወራው በምድር ስላለችው በኢየሩሳሌም ስለምትገኘው ተራራ ነው ያወራ ያለው መጽሐፍ ቅዱስን በጣም ትኩረት ሰጥተው የቆጠሩ ሰዎች ጽዮን ተራራ የሚለውን ጊዜ ወስደው የቆጠሩ ዛሬ ቻት ጂቢቲንም ብትጠይቁት ጽዮን ተራራ ስንት ጊዜ ተጠቅሷል ብትሉት ሊነግራችሁ ይችላል ኤአይ ሊነግራችሁ ይችላል ነገር ግን የሥነ መለኮት አስተማሪዎች 160 ጊዜ ያህል የጽዮን ተራራ ተብሎ መጽሐፍ ቅዱስ ውስጥ ተጠቅሷል ይላል እነዚህ 160 ጊዜ የተጠቀሰ ሁሉ የሚያመለክተው ምድራዊውን ተራራ ነው የጽዮን ተራራ መጽሐፍ ቅዱስ ውስጥ መንፈሳዊውን የጽዮን ተራራ ወይም ደግሞ ሰማያዊቷን ኢየሩሳሌምን አስመልክቶ አንድ ጊዜ ብቻ ነው የተነገረው እሱም ዕብራውያን 12 ላይ ነው ይላል ስለዚህ ይሄኛው አሁን ምናነሳው ራእይ 14 ላይ ምናየው ተራራ በኢየሩሳሌም የነበረው ጽዮን ኢየሩሳሌም የተመሰረተችበት ተራራማ ቦታ የጥንት ስም ነው ክርስቶስ ሲመጣ የአይሁድ ቅሬታዎች ሁሉ በጽዮን ተራራ ላይ እንደሚሰበሰቡ ከ144 ሺዎቹ አንፃር ለማየት እንችላለን የጽዮን ተራራ አለ የደብረ ዘይት ተራራ አለ ሌሎችም በርካታ ተራራዎች በኢየሩሳሌም አለ ኢየሩሳሌም በተራራ የተከበበች ከተማ ነች ተራራ ብቻ ነው የምታዩት አብዛኛው
ለጥ ያለ ሜዳ የምታዩት ከኢየሩሳሌም ወጣ ስትሉ ነው ኢየሩሳሌም በሙሉ በተራራ የተዋጠች ከተማ ነች ይሄ ጽዮን ተራራ የጌታን ራት የበሉበት ቦታ ነው ይሄ ጽዮን ተራራ የዳዊት መቃብር ያለበት ተራራ ነው ይሄ ጽዮን ተራራ ወገኖቼ ሆይ ለእስራኤላውያን ትልቅ ቦታ የሚሰጡት ተራራ ነው በአንጻሩም ደግሞ በጽዮን ተራራ ትዩ የደብረ ዘይት ተራራ የሚባላል ጌታ ኢየሱስ ክርስቶስ ወደ ምድር ሲመጣ ተመልሶ የሚመጣበት ተራራ ነው እሱ የደብረ ዘይት ተራራን ካያችሁ ኢየሩሳሌም የሄዳችሁ ሰዎች የመቃብር ቦታ ነው በጣም ብዙ መቃብር አለ እዛ ቦታ ለመቀበር በብዙ ሺህ ዶላሮች እየከፈሉ ነው የሚቀበሩት ክርስቲያኖችና ጌታ እዚህ ጋር ይመጣል ብለው የሚያምኑ መሲያዊ ጁሾች ማለት ነው የሚመጣው ሲመጣ እዚህ ጋር ነው እሱ ልክ ኢየሩሳሌም ማን ነው የደብረ ዘይትን ተራራ ሲረግጥ ቶሎ መነሳት እንድንችል ቅርብ ቦታ እንቀበር ብለው ማለት ስለ ጽዮን ሲናገር ኢሳይያስ 24:23 ላይ የሰራዊት ጌታ እግዚአብሔር በጽዮን ተራራና በኢየሩሳሌም በሽማግሌዎቹም ፊት በክብሩ ይነክሳል ይላል ጌታ ኢየሱስ ክርስቶስ ተመልሶ ሲመጣ መጀመሪያ የመጣበት አመጣጡና ሁለተኛ የሚመጣበት አመጣጡ የተለያየ ነው የመጀመሪያው የተናቀበት የተተፋበት የተዋረደበት ደግሞ እኛን ለማዳን የሞተበት አመጣጡ ነው የሁለተኛው አመጣጡ ግን ሊነግስ ነው የሚመጣው ንጉስ ሊሆን ነው የሚመጣው መሲህ እውነተኛ ንጉስ ዓለምን ሊገዛ መንግስቱ ጀምራለች ፍጻሜ የምታገኝበት ጊዜ ይሆናል እሱ መጥቶ ዓለምን ሲገዛ የሚገዛው ደግሞ በኢየሩሳሌም ሆኖ ነው እስካቶሎጂካሊ ከመጨረሻው ዘመን ጋር ተያይዞ እስራኤል ቦታ አላት እስራኤል ታሪክ አላት እስራኤል ድርሻ አላት ምንለው ለዚህ ነው እግዚአብሔር ልጁን ኢየሱስ ክርስቶስን ከአይሁድ እንዲመጣ አርጎታል አባቶች ከነሱ ነው ብሎ ጳውሎስ በሮሜ ላይ እንደሚናገረው ምዕራፍ 9 ላይ አባቶች ከነሱ ነው ነቢያቶች ከነሱ ነው ሕጉ የመጣው ከነሱ ነው መሲሁ የመጣው ከነሱ ነው አይጥላቸውም ህዝቡ ናቸው ያድናቸዋል ደግሞ ብሎ እንደገና አይሁድ ሁሉ ይድናል ብሎ ሲናገር ስለ ግለሰብ መዳን እየነገረን አይደለም ግለሰቦች አሁንም የዳኑ አይሁዳውያን ብዙ አሉ እየዳኑ ያሉ ዛሬም ወንጌል እየሰሙ እንደ ኔሽን እስራኤል ወደ እግዚአብሔር ፊቷን የምትመልስበት ጊዜ ይመጣል ዛሬ ጊዜው አለው እግዚአብሔር የሚያድናቸው ጊዜ ይመጣል ወደ ወጉት ያዩታል የተባለበት ጊዜ ይመጣል ስለዚህ በኢየሩሳሌም በጽዮን ተራራ ላይ ንጉስ ይሆናል የሰራዊት ጌታ እግዚአብሔር ኢዮኤል 2:32 ላይም ሲናገር የእግዚአብሔርን ስም የሚጠራ ሁሉ ይድናል ካለ በኋላ እግዚአብሔር እንዳለው በጽዮን ተራራና በኢየሩሳሌም መድኃኒት ይገኛል ከቱርፋኑ መካከል እግዚአብሔር የጠራቸው በዚያ ይገኛሉ ይላል አሁንም ኪዳኑን እየነገረን ነው ተስፋውን እየነገረን ነው እግዚአብሔር ለዚህ ህዝብ እንደገና የሚያድናቸው መሆኑን የእግዚአብሔርን ስም የሚጠራ ሁሉ ምን ይላል ይድናል ስለ እስራኤል ነው ስሙን ይጠራሉ ድነት ያገኛሉ ወደ እግዚአብሔር ይመለሳሉ እግዚአብሔር ደግሞ በጽዮን ተራራና በኢየሩሳሌም መድኃኒት ይሆናቸዋል ማለት ነው ሚክያስ 4:7 ላይ በዚያች ቀን አንስቶ እስከ ዘላለም እግዚአብሔር በጽዮን ተራራ በእነርሱ ላይ ይነክሳል ይላል አሁንም እቺ ጽዮን ምንላት ተራራ ጌታ ኢየሱስ ክርስቶስ ቆሞ ነበር የተባለችው ተራራ በኢየሩሳሌም ያለችው ተራራ ነች ማለት ነው ዘካርያስ 14:4 ላይ በዚያ ቀን እግሮቹ ከኢየሩሳሌም በስተምስራቅ በደብረ ዘይት ተራራ ላይ ይቆማሉ የማግሮች የኢየሱስ የጌታ የኢየሱስ ክርስቶስ እግሮች በደብረ ዘይት ተራራ ላይ ይቆማሉ የደብረ ዘይት ተራራም ታላቅ ሸለቆን በመስራት ተራራውን እኩሌታ ወደ ሰሜን እኩሌታውንም ወደ ደቡብ በማድረግ ምስራቅና ምዕራብ ሆኖ ለሁለት ይከፈላል ይላል ሁለቱ ነጫጭ ልብስ የለበሱት መላእክት
ጌታ ኢየሱስ ክርስቶስ ደቀ መዛሙርቱን ይዞ የወጣው ወደ ደብረ ዘይት ተራራ ነው ወደ ሰማይ ሲያርግ ትኩር ብለው ሲያዩ ለምን ወደ ሰማይ ትኩር ብላችሁ ትመለከታላችሁ ወደ ሰማይ ሲሄድ ያያችሁት ኢየሱስ ወደ ምድር ተመልሶ ይመጣል እስቲ ኢየሱስ ይመጣል በሉ ሲመጣ ሁለት እግሮቹ የሚያርፉት ዋሽንግተን ዲሲ አይደለም አዲስ አበባ አይደለም ወይም ደግሞ ኒውዮርክ አይደለም ወይም ፓሪስ አይደለም የጌታችን የኢየሱስ ክርስቶስ ሁለቱ እግሮች ከሰማይ ሲመለስ የሚያርፉት በደብረ ዘይት ተራራ ላይ ነው ይሄንን ነው መጽሐፍ ቅዱስ የሚነግረን ስለዚህ በዚህ በራእይ መጽሐፍ ላይ በጉ በጽዮን ተራራ ላይ ምን ብሎ ነበር ቆሞ ነበር ብሎ ይነግረናል ምዕራፍ 13 ደግሞ ሲጀምር ካስተዋላችሁ ዘንዶ ሄዶ በአሸዋ ላይ ቆመ የሚል ቃል አለ አሁን እያነጻጸረልን ነው ምዕራፍ 13ን ከምዕራፍ 14 ጋራ በትዩ እንድናየው ነው ያመጣልን ምዕራፍ 14ን አቅርቦ ከምዕራፍ 13 ቀጥሎ ያስገባል ዘንዶ ምን ላይ ነው የቆመው አሸዋ ላይ ነው በሚናወጥ ነገር ላይ ነው በሚወሰድ ነገር ላይ ነው በሚጠፋ ነገር ላይ ነው ጽኑ አይደለም የዘንዶ የቆመበት የረገጠበት ቦታ ጽኑ አይደለም የኔና የናንተ ጌታ ግን በአለት ላይ ነው የቆመው የኔና የናንተ አዳኝ ጌታ ኢየሱስ ክርስቶስ ከፍ ባለ ተራራ ላይ ነው የቆመው ጌታ የተባረከ ይሁን ይሄንን ነው ሊያሳየን የሚፈልገው ስለ በጉ ትንሽ እናውራ ይሄ በግ ማን ነው በጉን ከዚህ በፊት አግኝተናል በሌላ ቦታ መጽሐፍ ቅዱስ ስለዚህ በግ ገና ጥንት ነው የነገረን በይስሐቅ ውስጥ ሆኖ አባቱ አብርሃም ይስሐቅን ሊሰዋው ይሄደ ይስሐቅን ሊያርደው እግዚአብሔር ወደ ማሳይ ተራራ ወሰደውና እረደው ብሎ ወዳለው ወደ ኮሬብ ተራራ ወደ ጎልጎታ ጌታ ኢየሱስ ወደሚሰቀልበት ወደሚታረድበት ወደዛ ቦታ እየወሰደው ይያለ ይስሐቅ ጥያቄ ይጠይቃል በጉ የታል ይላል ይሄው እንጨቱ ይሄው ቢላዋው የሚሰዋው በግን የታል ይሄን ጥያቄ መለሰው ከብዙ ሺህ ዓመት በኋላ መጥምቁ ዮሐንስ ነው የይስሐቅ ጥያቄ መልስ ያገኛል ዮሐንስ 1:29 ላይ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ይላል እነሆ ማለት ይሄው መጥቷል በጉ ይሄው በጉ ተገኝቷል ይሄው በጉ አለ ይሄው ሚሞት አለ ይስሐቅ አይደለም ሚሞተው የሚሞተው በግ ይሄ ነው ሚታረደው በግ ይሄ ነው ሚሰዋው በግ ይሄ ነው ደሙን የሚያፈሰው በግ ይሄ ነው እነሆ ማለት ይሄው ተመልከቱት በጉን ይሄው እዩት እሱ ነው ብሎ ይላቸዋል ስለዚህ ይሄን በግ እናቀዋለን እንደገናም ደግሞ ዮሐንስ ራእይ ምዕራፍ 5:5 ላይ በጉን አይተነዋል በግም ነው ታርዷል ደግሞም ቆሟል በግ ብቻ አይደለም አንበሳም ነው ይለናል ዮሐንስ 5 ላይ ቁጥር 5 ላይ ከዚያም ከሽማግሌዎች አንዱ አታልቅስ ይልና ከይሁዳ ነገድ የሆነው አንበሳ የዳዊት ስር ድል ነስቷል እርሱም መጽሐፉን ሊከፍት ሰባቱን ማህተሞች ሊፈታ ይችላል አንድ የታረደ በግ ቆሞ አየው ካለ በኋላ ነው በጉ ታርዷል ደግሞ ምን ብሏል ቆሟል ፓራዶክስ ነው የታረደ ይወድቃል እንጂ አይቆምም ይሄ በግ ግን ሞትን አሸንፎ ተነስቷል ነው መልእክቱ የትንሳኤ ጌታ ነው ሞት ይይዘው ዘንድ አልቻለም ታርዶ ቆሟል ታርዶ ሕያው ሆኗል ታርዶ ድኗል ታርዶ ከሞት ተነስቷል ነው የሚለን ስለዚህ በጉ ማን ነው ካላችሁ የማህተሞቹን የፈታው ነው በቃ ማህተምን የፈታ በግ ነው ይሄ በግ በዚህ ነው ዮሐንስ የሚያስተዋውቀን መጀመሪያ ማህተሙ ሲፈታ ያ በሰባት ማህተም ተቆልፎ የነበረውን ማን ነው የሚፈታው ሲል
የመጣው መልእክት አለ የሚፈታ ተብሎ የተነገረለት በግ ነው። ሁለተኛ በጉ የታረደው በግ ነው። ቁጥር 6 ላይ ከዚያም በዙፋኑና በአራቱ ሕያዋን ፍጡራን በሽማግሌዎቹም መካከል የታረደ የሚመስል በግ ቆሞ አየሁ ይላል። እንዴት ደስ ይላል! የታረደ የሚመስል በግ ምን ብሎ ነበር? ቆሞ አየሁ። ስለ አውሬው ስንነጋገር ለሞት የሆነውን ቁስሉ ዳን የሚል ቃል አለ። አውሬው ሐሰተኛው ክርስቶስ ከባህር የሚወጣው ኮፒ የሚያደርገው ክርስቶስን ነው ብለናል። ጌታ ኢየሱስ ክርስቶስ በሄደበት ሁኔታ ነው ለመሄድ የሚሞክረው። ሞቼ ተነስቻለሁ ለማለት ቆስሎ የነበረው ቁስሉ ዳነ ብሎ ነው የሚነግረን ራእይ ላይ። ግን እሱ ፌክ ነው፣ እሱ ውሸት ነው። እውነተኛው የቆሰለው በግ ግን ይሄኛው በግ ነው። እውነተኛው የታረደው በግ ጌታ ኢየሱስ ክርስቶስ ነው። ክብር ለጌታ ይሁን። አጠገባችሁ ያለውን ሰው ዞር ብላችሁ ያያችሁት ኢየሱስ ክርስቶስ ላንተ ታርዶልሃል በሉት። ፋሲካችን ክርስቶስ ምን ብሎልናል? ታርዶልናል። መቼ መሰላችሁ የታረደው? በፋሲካ ቀን። መቼ መሰላችሁ የታረደላችሁ? በአርብ ምሽት፣ በአርብ ቀን ሊቀ ካህኑ በግ አርዶ በሚገባበት ሰዓት ላይ በዛችሁ ልክ በዛችሁ ሰዓት ላይ ጌታ ኢየሱስ መስቀል ላይ ታረደልን። የሊቀ ካህኑን አገልግሎት ኢንተራፕት አደረገው፣ መጋረጃውን ቀደደው። ወገኖቼ ነገሮች ተቀየሩ። ጌታ ኢየሱስ ክርስቶስ ታረደልን። ይሄ በግ የታረደው በግ ነው። ለኔና ለናንተ ኃጢአት በመስቀል ላይ ደሙን ያፈሰሰልን በግ ነው። ይሄ በግ ነው በጽዮን ተራራ ላይ ቆሞ አየሁት ይላል። ክብር ለኢየሱስ ይሁን። ሃሌሉያ! ይገባዋል፣ 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 ይገባዋል። ለታረደው በግ፣ ለታረደው በግ፣ ለታረደው በግ ይገባዋል፣ ይገባዋል። አድኖናል። ሃሌሉያ! አድኖናል። ይሄ በግ ወገኖቼ የታረደው በግ ነው። ሶስተኛ ይሄ በግ የሚነክሰው በግ ነው። ይነክሳል። ቅድም እንዳልኳችሁ ተመልሶ ሲመጣ ሊነግስ ነው የሚመጣው። ሊነግስ ነው የሚመጣው። ጽዋው ይሞላል፣ ያልቃል። ከዛ በኋላ ሰከንድ ቻንስ የለም። ተመልሶ ከመጣ በኋላ ከባድ ነው የሚሆነው። ጽዋው የሚሞላበት ንጉስ የሚሆንበት የሰራዊት ጌታ እግዚአብሔር ይላል ኢሳይያስ 24:23 ላይ በጽዮን ተራራና በኢየሩሳሌም በሽማግሌዎቹ ፊት በክብሩ ይነክሳል። ጨረቃ ትሸማቀቃለች፣ ፀሐይም ታፍራለች ይላል። ምን ይላል? ይነክሳል። ስለዚህ ይሄ በግ ማን ነው ካላችሁ የሚነክሰው በግ ነው። ጌታ የተባረከ ይሁን። 144 ሺዎቹን ደግሞ እንያቸው። እነዚህ 144 ሺዎቹ እነማን ናቸው? እነማን ናቸው? ቁጥር 1 ላይ ሲናገር ጌታ ኢየሱስ ክርስቶስ በጉ በጽዮን ተራራ ቆሞ ነበር ካለ በኋላ ብቻውን አይደለም የቆመው። ከርሱ ጋር የርሱ ስምና የአባቱ ስም በግንባራቸው ላይ የተጻፈባቸው 144,000 ሰዎች ነበሩ ብሎ ይነግረናል። ይሄኛው 144,000ዎቹን የሚያየው ከመከራው መደምደሚያ በኋላ ነው የሚያገኛቸው። ጌታ እየበጣ ጌታ ተመልሶ መጥቶ ነው የሚያያቸው። ግን አንድ ነገር ልብ በሉ። ምዕራፍ 7 ላይ ስንት ነበሩ? ምዕራፍ 7 ላይ ስንት ነበሩ? ከኔ ጋር ናችሁ? ስንት ነበሩ? አረ ኪሳራ ነው ይሄ ነገር። 120 ነበሩ? 130 ነበሩ? ስንት ነበሩ? ምዕራፍ 7 144,000 ምልክት የተደረገባቸው፣ ማህተም የተደረገባቸው፣ አጥፊው እንዳያጠፋቸው እንዳትነካቸው አራቱ መላእክት ሲነሱ መላእክቱን ፖዝ አርጓቸው ቆዩ ብሎ የእግዚአብሔርን ምርጦች እስክናትምባቸው ድረስ መቅሰፍቱን አታድርጉ ብሎ አቁሞ ስንት ላይ አተመ? 144,000። ይሄን ልብ በሉ። አሁን ደግሞ ከ7 ምዕራፍ በኋላ ምዕራፍ 14 ላይ ስንደርስ ስንት አገኘን? 144,000 ቀነሱ እንዴ? እሱን እንድታስቡት ነው።
ጎደሉ አንድ ጎደለ ከማከላቸው አልጎደለም ከመከራው በፊት ነው የታተሙት መከራው ልክ መክሰፍቱ እንደጀመረ ሰባቱ መለከት ማተም ሲፈታ ነው የታተሙት በተለይ ሰባተኛው ማተም ከመፈታቱ በፊት ነው 744 ሺዎቹ ምዕራፍ 7 ላይ የታተሙት ከዛ በኋላ ብዙ መክሰፍት ሆነዋል በተፈጥሮ ላይ ብዙ ክስተት ሆነዋል በጉዝ ላይ ብዙ ክስተት ሆነዋል ሲሶ ህዝብ አልቋል ብዙ ሰው እየሞተ ነው ጦርነት እየሆነ ነው ስደት አለ መከራ አለ ብዙ ውድመት እየሆነ ነው ግን እነዚህ 144ቶቹ ምን ሆኑ ጸንተዋል አሁንም እናገኛቸው 144 ሺዎቹን ከመከራው መደምደሚያ ላይ እናገኛቸዋለን ምንድነው የሚለው ከርሱም ጋር የርሱ ስምና ያባቱ ስም በግንባራቸው ላይ የተጻፈባቸው 144 ሺህ ሰዎች ነበሩ ከኢየሱስ ጋራ ከበጉ ጋራ ነበሩ ይላል ወገኖቼ እግዚአብሔር የጠራቸውን እስከ መጨረሻ ይጠብቃቸዋል እዚህ ጋር ትንሽ ነገር ብናገር ደስ ይለኛል እነዚህ 144 ሺዎቹ በደረሰባቸው መከራ ሁሉ በመድር እየሆነ ባለው ክስተት ሁሉ መካከል ጸንተው ነበር አንዳንድ ሰዎች በምዕራፍ 7 ያሉት 144 ሺዎችና በምዕራፍ 14 ላይ ያሉት መካከል ልዩነት ሳይኖር አይቀርም የሚል ጥቂት ሰዎች የሚያነሱት ነገር አለ እሱ ቶታሊ ስህተት ነው እነሱ ራሳቸው ናቸው እግዚአብሔር በእጁ ያዛቸውን ያዳናቸውን ያጸደቃቸውን ምልክት ያደረገባቸውን ማህተም ያደረገባቸውን እስከ መጨረሻ ይጠብቃቸዋል አንዴ ዳነ ሁሉ ጊዜ ድኗል ይሄን ልብ በሉ ግን መጥቼ ምነግራችሁ ነገር አለ ሰሞኑን አየሩ ላይ ትንሽ የተነሳ ንፋስ አለ የዳነ ሰው የታተመ ሰው ምልክት የተደረገበት ሰው ከእግዚአብሔር የማዳን ሥራ አንፃር አይጠፋም ሊደክም ይችላል ትግል ውስጥ ሊገባ ይችላል ነገር ግን የያዘው ማን ነው እግዚአብሔር ነው የታመነ ነው የሚጠብቅ ነው ግን ከሰውየው አንፃር ነው አሁን ሰው እዚህ ጋር ነው ሁሉ ጊዜ ስህተት የሚመጣው የዳነው ሰው በገባበት በር የገባ ሰው በገባበት በር የመውጣት ነፃነት አለው ይሄን ልብ በሉ ጋሽ ተስፋ ሲናገር ምን አለ እግዚአብሔር የጠራቸውን እስከ መጨረሻ ይጠብቃቸዋል ከራሳቸው ግን አይጠብቃቸውም ማለት በራሳቸው ምርጫ የዳነ አይጠፋም የካደ ግን ይጠፋል ነው መልእክቴ ይሄ ነው ግጭቱ የካደ ዕብራውያን ላይ ስንማር እንደነበረ ሰው ሊክድ አይችልም የሚባል ፈቃድ አልባ ሮቦት አይደለም የሆነ ግዑዝ ነገር አይደለም እንደፈለገ የሚደረግ ቁስ አይደለም ሙሉ ነፃነት አለው ለዚህ ሥራ ታድሎ ነበር ይሁዳ ይልና እምቢ ብሎ በራሱ ምርጫ ሄደ ይለዋል መምረጥ ይችላል ሰው ክርስትና በቃ ይችላል እኔ የካልቪኒስትና የአርሚኒስት ቴዎሎጂ ላይ ቆመው ከዛሬ የሚከራከሩ ሰዎች ይገርማል የኛ ስታንዳርድ ካልቪን ወይም አርሚን አይደለም የኛን እምነት የሚቀርጽልን በ16ኛው ክፍለ ዘመን የተነሱ ሪፎርመሮች አይደሉም እግዚአብሔር ተጠቅሞባቸው ሊሆን ይችላል የኛ መተዳደሪያ ይሄ መጽሐፍ ነው በዚህ መጽሐፍ የተጻፈውን እውነት እንከተላለን ሰው በራሱ ምርጫ ዓለምን ወዶ ዴማስ ትቶ ሄዷል ሊሄድ ይችላል በራሱ ምርጫ ከእግዚአብሔር ፈቃድ ሊወጣ ይችላል እግዚአብሔር ቀንበር አስገብቶ እስር ቤት ውስጥ ያስቀመጠው ማንንም የለም ስለዚህ ከሰውየው አንፃር ያለውን
ስናስብ ሰውየው ሊሄድ ይችላል ሚለውን በር ለምንድን ነው የምንዘጋው? ሰውየው ሊሄድ ይችላል። በታሪክ ውስጥ ይሄዱ አሉ፣ በቃል ውስጥ ይሄዱ አሉ። ዕብራውያን ላይ የቀመሱ በኋላ ምን ያሩ የካዱ ይለዋል። ስለዚህ ሰው አንዴ ከዳነ አይጠፋም፣ ከካደ ግን ምን ይላል? ይጠፋል። እቺን ብቻ ያዙልኝ። የመካድ ፖሲቢሊቲ ሰው እንዳለው ፈቃድ እንዳለው ካልቪን የሰውን ፈቃድ የሰውን ምርጫ ዜሮ ስለሚያረጋው ሰው ምርጫ ፈቃድ የለውም። የእግዚአብሔር ሉዓላዊ አሰራሩ ሰውየውን ከዘላለም ስለመረጠው ሊሄድ አይችልም ሊወጣ አይችልም ብሎ የሚያነሳቸው ብዙ የጠለቁ ሐሳቦች አሉት። እኛ እሱ ላይ ምን አቆመን? እኛ መጽሐፉ ላይ አይሻልም? ጌታ ይባርካችሁ። እንቀጥል። እነዚህ 144 ሺዎቹ ምዕራፍ 7 ላይ የነበሩ አሁንም ደግሞ ምዕራፍ 14 ላይ መልሰን እናገኛቸዋለን። ማንነታቸውንና ዝማሪያቸውን አይተን እናጠቃልላለን። ማንናቸው ካልን ማንነታቸው በጣም በሚያስደንቅ ሁኔታ የሚነግረን የበጉ ስምና የአባቱ ስም በግንባራቸው ላይ የተጻፈባቸው ናቸው። አሁንም እየተነጻጸረ ነው። ልብ በሉ። ይሄ የበጉ ስም እንደገና ደግሞ የአባቱ ስም ማለት የእግዚአብሔር አብ የእግዚአብሔር ወልድ ስም በግንባራቸው ላይ ምን ብሎባቸዋል? እነዚህ 144 ሺዎቹ ተጽፎባቸዋል፣ ታትሞባቸዋል። ባለቤት አላቸው። የኔም ሚላቸው አላቸው። የራሴ ናቸው ሚላቸው አላቸው። ይሄ በበጉ ስምና የአባቱ ስም በግንባራቸው ላይ ነው ማንነታቸው። ይሄ የ144 ሺው መገለጫ የጌታ መሆናቸው መታተማቸው ነው። እኛን ኤፌሶን 1:14 ላይ በመንፈስ ቅዱስ ታትባቸዋል ይለናል። የማተሙን ነገር ስታስቡ በእግዚአብሔር አብ በእግዚአብሔር ወልድ በእግዚአብሔር መንፈስ ቅዱስ ነው የምንታተመው ማለት ነው። ኤፌሶን ይሄንን ስለሚነግረን ስለዚህ ምዕራፍ 13 ላይ አውሬው ያትማል። አያችሁ እየኮረጀ ነው። ዮሐንስ እያነጻጸረ ነው። አውሬው በማን ነው የሚያትመው? የሱ በሆዱት ላይ ነው የሚያትመው። አሁን በ666 ጊዜ ቤተክርስቲያን የለችም የምንለው በቃሉ ላይ ቆመን ነው። ልብ በሉ። መጽሐፉ በሚለው እውነት ላይ ቆመን ነው። ቤተክርስቲያን በዛ ከባድ መከራ ጊዜ ውስጥ ከጌታ ጋር በአየር ላይ ናት፣ ከበጉ ጋር ናት። 666 የአውሬው ቁጥር ነው፣ የራሱ ቁጥር ነው፣ የዘንዶ ቁጥር ነው፣ የሰይጣን ቁጥር ነው፣ መገለጫው ነው። የሱን ቁጥር ምን አድርጎባቸዋል? አትሞባቸዋል። ለምን ካላችሁ የኔ ናቸው ነው እሱም እያለ ያለው። ከኔ ጋር የቆሙ ናቸው። ባለቤት ነኝ የነዚህ 666ን የወሰዱ ሰዎች ባለቤት እኔ ነኝ። ኦነሩ እኔ ነኝ። የኔ ናቸው። ገዝቻቸዋለሁ። የኔን ፈቃድ የሚፈጽሙ የኔን ሐሳብ የሚያገለግሉ ናቸው ነው የሚለው። እኔና እናንተ ግን የሰይጣንን ሐሳብ የምናገለግል ያውሬው ቁጥር ወደኛ የሚመጣ ሰዎች አይደለንም። ኦሬዲ መንፈስ ቅዱስ አትሞብናል። እኛ ላይ የአብ ስምና የወልድ ስም ተጽፎብናል። እኛ ላይ የበጉና የአባቱ ስም አርፎብናል። ስለዚህ ይሄኛው አውሬው በሚኖርበት ስራውን በሚሰራበት ጊዜ የታተምን ቅዱሳን በሰማይ ሄደናል። ስለዚህ የሰይጣን የራሱ ስም የራሱ ቁጥር የራሱ መገለጫ ነው። ይሄንን ለሱ ተከታዮች ይሰጣል ማለት ነው። ባለፈው ስለ 666 እንነጋገር። ስማችሁን አስገብታችሁ ካልኩሌት አድርጉ ብዬ ነበር። ስንት ሰው ይሄንን አድርጓል? መስፍኔ እንቆ እሺ 666 የመጣ ስማችሁ ፓስተር መስፍን 666 መጥቷል። ይመጣል ዝም ብሎ ካልኩሌሽኑ ሲሰራ ይሁን እኔ 656 ሆነ የኔ ጌታ ሲጠብቀኝ ማለት ነው። ኤኒዌይ እነዚህ 144 ሺዎቹ
የበጉ ስምና የአባቱ ስም በግንባራቸው ላይ የተጻፈባቸው ናቸው። ሁለተኛ ከምድር የተዋጁ ናቸው። ቁጥር 3 ላይ እነርሱም በዙፋኑ ፊት በአራቱ ሕያዋን ፍጡራንና በሽማግሌዎቹ ፊት አዲስ መዝሙር ዘመሩ። ከምድር ከተዋጁት ከ144,000 ሰዎች በቀር መዝሙሩን ማንም ሊማረው አልቻለም ይላል። እነዚህ ምንድናቸው? የተዋጁ ናቸው። በዛ የመከራ ዘመን በዛ ከባድ ጊዜ አሁንም እነዚህን 144,000ዎቹን እንኳን የሚያድናቸው ማን ነው? ጌታ ነው። የጌታ ደም ነው። የጌታ የመስቀል ሞት ነው። የጌታ ሥራ ነው የሚያድናቸው። ጌታ የተባረከ ይሁን። ሶስተኛ ማንነታቸው ምንድነው ካላችሁ ራሳቸውን ከርኩሰት የጠበቁ ናቸው። በጣም የሚገርም ነገር ነው ስለነዚህ ሰዎች የተጻፈው። ምን ይላል? እነዚህ ራሳቸውን በሴቶች ያላረከሱ ናቸው። ቁጥር 4 ላይ ራሳቸውን በንጽህና ጠብቀዋልና በጉ ወደሚሄድበት ሁሉ ይከተሉታል እያለ ይቀጥላል። እነዚህ ሰዎች በንጽህና ራሳቸውን ጠብቀው የኖሩ ናቸው። በጣም ወሳኝ እውነት እዚህ ጋር አለ ለኔና ለእናንተ በዚህ በመጨረሻው ዘመን ለምንኖር ከጌታ ጋር ልንከብር ላለን ሰዎች ከነዚህ ሰዎች የምንማረው እውነት አለ። ራስን መጠበቅ፣ እግዚአብሔርን መፍራት፣ በቅድስናና በጽድቅ መኖር። እነዚህ ሰዎች እንደሱ ነበሩ። ራሳቸውን የድሮ ትርጉም ላይ ካያችሁ ድንግሎች ነበሩ ይለዋል። ከዝሙት ራሳቸውን የጠበቁ ድንግሎች ነበሩ። የድሮ ትርጉሙን ማየት ትችላላችሁ። አንዳንድ ሰዎች ይሄንን ሲናገሩ እኔ ብዙ በዛ መንገድ ለመረዳት ብዙ የማይመቸኝ ያላገቡ ለማለት አይደለም፣ ያገቡ ናቸው። ግን ፒዩሪቲ ላይ ንጽህና ላይ ቅድስና ላይ ተጠንቅቀው የኖሩ ናቸው የሚል ነገር ያነሳሉ። አንዳንዶቹ ደግሞ ወንዶች ብቻ ናቸው። እነዚህ 144 ሲያወራም ከሴት ጋር ስለሚል ሴቶች እዚህ ውስጥ አልተጠቀሱም የሚል ነገር ያነሳሉ። እኔም እሱ ላይም ትንሽ ሪዘርቬሽን አለኝ። ግን ስለነዚህ ሰዎች ሲያነሳ የሚመስለኝን ያንጎች ወጣቶች በአፍላ ዕድሜ ያሉ ድንግሎች ንጽህናቸውን የጠበቁ ቅድስናቸውን የጠበቁ ይመስሉኛል። የኔ ነው። እግዚአብሔርን ለመፍራት የቆረጡ በዛ ከባድ ሁኔታ ውስጥ እግዚአብሔር ለራሱ የለያቸው። ልክ የእስራኤል ልጆች ወደ ከነዓን ሲሄዱ በምድረ በዳ የተወለደው አዲሱ ትውልድ የእግዚአብሔርን ኪዳን አክብሮ የገባው ከኢያሱና ከካሌብ ቀጥሎ እነዚህ ነበሩ። ወጣቶቹ አዲሱ ትውልድ ነበር። ይሄም ራሳቸውን የጠበቁ ቨርጂኖች ድንግሎች ብሎ የሚላቸው እኔ ምንም አይነት ትዳር ውስጥ ያልገቡ ይመስለኛል። የኔ ነው ይሄ። አሁንም ማንነታቸውን አራተኛ ስትመለከቱ በጉ ወደሚሄድበት ሁሉ የሚከተሉ ናቸው። በጎቼ ድምጼን ይሰማሉ፣ ምን ያደርጉኛል? ይከተሉኛል ይላል። ቁጥር 4 ላይ ቅድም እንዳየነው ወረድ ስትሉ በጉ ወደሚሄድበት ሁሉ ይከተሉታል። ለእግዚአብሔርና ለበጉ በኩራት እንዲሆን ከሰዎች መካከል የተዋጁ ቅድም ያልነው የተዋጁ ናቸው። ግን ምንድናቸው? በጉን የሚከተሉ ናቸው። ለምንድነው እዚህ ቦታ ላይ ይሄ የገባው ካላችሁ አሁንም አውሬውን የሚከተሉ አሉ። ሐሰተኛ ክርስቶስን የሚከተሉ አሉ። መሸጥ መለወጥ መግዛት ማይቻልበት ሁኔታ ውስጥ ነው እነዚህ የነበሩት። እነዚህ ቅዱሳን በመከራው ዘመን የዳኑ ናቸው። ቸርች ከተነጠቀች በኋላ ወደ እግዚአብሔር መንግስት የመጡ የተዋጁ ናቸው። እነዚህ አዲሶች ናቸው። እነዚህ በዛ አይነት ከባድ ሁኔታ ውስጥ አውሬውን አንከተልም፣ በጉን ግን እንከተላለን ያሉ በጉን የተከተሉ ናቸው። አምስተኛ ማንነታቸው አንደበታቸውን ከክፉ የሚጠብቁ ናቸው ይላል። ይሄን ቃል ሳነብ
በጣም ልቤ ተነካው በጣም ምን አይነት ሰዎች ናቸው ያልኩት አንደበታቸውን ከክፉ ከውሸት ከመጥፎ ንግግር የሚጠብቁ ቁጥር 5 ሲናገር በአፋቸው ምንም አይነት ውሸት አልተገኘም ይልና ነቀፋም አልነበረባቸው ምን አይነት ሆሊነስ ነው ይሄ ምን አይነት ፐርፌክሽን ነው ይሄ በጣም የሚገርም ንጽህና የሚገርም ቅድስና ከበጉ ጋር ለመቆም የሚያስችል ህይወት ከበጉ ጋር በጽዮን ተራራ ላይ እንዲገኙ የሚያበቃ ህይወት የኖሩ ናቸው አንደበታቸውን ከክፉ ከወሬ ከሐሜት ካሉባልታ ከውሸት እየጠበቁ በዚህ በመጨረሻው ዘመን ውስጥ የሰዎች ሁሉ ፈተና የሆነ ያለው ነገር አንደበትን ከክፉ መጠበቅ አለመቻል በተለይ ደግሞ ይሄ የሶሻል ሚዲያው ዘመን አየሩ ላይ በጣም ብዙ ድምጾች በሚለቀቁበት ዘመን ብዙዎች አክቲቪስቶች በሆኑበት ብዙዎች ፖለቲከኞች በሆኑበት ብዙዎች ተናጋሪዎች በሆኑበት ሁሉ ሰው አለው የሚለው አለው የሚያወራው አለው ሁሉ በሚናገርበት በዚህ ዘመን አንደበትን ከውሸትና ከክፋት መጠበቅ ብጽዕና ነው ያርግልን ጌታ ይርዳን እግዚአብሔር ይርዳን እነዚህ ሰዎች እንደሱ ነበሩ የሚናገሩት ነገር እውነት ነው የሚናገሩት ነገር ጽድቅ ነው የሚናገሩት ነገር ቅድስና ነው አንደበታቸውን ከውሸት ከነቀፋ የጠበቁ ናቸው እግዚአብሔር ይርዳን ዝማሬ አላቸው ይዘምራሉ በጣም ደስ የሚለው ያገለግላሉ በሰማይ ላለው አምላክ እንደገናም ደግሞ በዚህ በጽዮን ተራራ ላይ አብሯቸው ላለው ጌታ ይዘምራሉ ቁጥር 2 ላይ ሲናገር በታላቅ ድምጽ እየዘመሩ መሆኑን ሲናገር ከሰማይ እንደ ብዙ ውሃ ድምጽና እንደ ታላቅ ነጎድጓድ ድምጽ የመሰለ ድምጽ ሰማው የሰማውት ድምጽ በገና ደርዳሪዎች እንደሚደረድሩት አይነት ነበር ይላል ምን ሰማው ድምጽ ሰማው ይላል የሰማውት ድምጽ ደግሞ በጣም ታላቅ ድምጽ ነው ይዘምራሉ ምዕራፍ 7 ላይ እኮ ዘመሩ ለበጉ ዘመሩለት ለታረደው በግ ዘመሩለት እየዘመሩ ነበር ክብር ይገባዋል ይያሉ ነበር ወገኖች እግዚአብሔር ዝማሬን ምስጋናን አምልኮን የሚቀበል አምላክ ነው እግዚአብሔር የተባረከ ይሁን እነዚህ የሚዘምሩ በታላቅ ድምጽ ዜማ ለእግዚአብሔር የሚዘምሩ ናቸው ዝማሬያቸውንም በተመለከተ ሲናገር አዲስ ዝማሬ ነው ይለናል ቁጥር 3 ላይ እነርሱም በዙፋኑ ፊት በአራቱ ሕያዋን ፍጡራንና በሽማግሌዎቹ ፊት አዲስ መዝሙር ዘመሩ ከምድር ከተዋጁት ከ144,000 ሰዎች በቀር መዝሙሩን ማንም ሊማረው አልቻለም ይላል ልዩ መዝሙር አዲስ ዜማ አዲስ መዝሙር ከየት ከሰማይ ተሰጣቸው ይዘምራሉ ማንም ማያውቀውን መዝሙር ለእግዚአብሔር ለአምላካቸው የሚዘምሩ ነበሩ እነዚህ 144,000 ቀጥታ ጌታ ኢየሱስ ክርስቶስ ከመጣ በኋላ ቤተክርስቲያን የምትገባው ወደ ሙሉ ዝማሬ አገልግሎት ውስጥ ነው ወደ ሙሉ አምልኮ ውስጥ ነው ወደ ሙሉ ምስጋና ውስጥ ነው እግዚአብሔርን ማምለክ እግዚአብሔርን ማመስገን ለእግዚአብሔር መዘመር ለጌታ ዜማ ማውጣት በቃ ይሄ ይሆናል የቤተክርስቲያን አገልግሎት እነዚህም 144,000ዎቹ ለእግዚአብሔር ዘመሩ ይላል ጌታ የተባረከ ይሁን አምልኮ መሪዎች ሙዚቀኞች ወደዚህ ይመጡና ዘምረን ነው የምንጨርሰው ለእግዚአብሔር መዝሙር እንሰጠዋለን እግዚአብሔር የተገባው አምላክ ነው በጉና 144,000ዎቹ በጉ የታረደው ለኛ ዋጋ የከፈለው እኛን ያዳነን በግ 144,000ዎቹ ደግሞ የዳኑ በመከራው ጊዜ የዳኑ ለጌታ የተለዩ
የታተመባቸው ምልክት የተደረገባቸው ናቸው እግዚአብሔር የተባረከ ይሁን ሃሌሉያ እስቲ እናመስግነው ጌታን ሁላችንም በጸሎት እንሆናለን ጥቂት ጊዜ ይሄን ጌታ አምላክ እናመስግነው ምስጋና ይገባዋል ክብር ይገባዋል ሃሌሉያ አመስግኑት ጥቂት ዘምረን በጸሎት እንጨርሳለን እግዚአብሔርን አመስግኑት ክብር የተገባ አምላክ ነህ እኔ አመሰግንሃለሁ በሉት ሃሌሉያ ከፍ በል ኢየሱስ ከፍ በል ሃሌሉያ ክብር ይገባል የኛ አምላክ ክብር ይገባል የኛ አምላክ ዙፋን ምስጋና ላንተ ዙፋን ምስጋና ላንተ ክብር ይገባል የኛ አምላክ ክብር ይገባል የኛ አምላክ ዙፋን ምስጋና ላንተ ዙፋን ምስጋና ላንተ ክብር ይገባል የኛ አምላክ ክብር ይገባል የኛ አምላክ ዙፋን ምስጋና ላንተ ዙፋን ምስጋና ላንተ ክብር ሃሌሉያ 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 ክብር ይገባል የኛ አምላክ ክብር ይገባል የኛ አምላክ ዙፋን ምስጋና ላንተ ዙፋን ምስጋና ላንተ እግዚአብሔር ነገሰ ክብር ለበሰ ታጠቀ ኃይልን ለገሰ ዓለምን አጽናት አቆማት ምሕረቱ ድንቅ ዘላለማዊ ክብር ሃሌሉያ ክብር ሃሌሉያ ክብር ሃሌሉያ ክብር ሃሌሉያ ክብር ይገባል የኛ አምላክ ክብር ይገባል የኛ አምላክ ዙፋን ምስጋና ላንተ ዙፋን ምስጋና ላንተ ክብር ሃሌሉያ ክብር ሃሌሉያ ክብር ሃሌሉያ ክብር ሃሌሉያ ክብር ክብር ሃሌሉያ ተቀናቃኝ የለው ወይም ባላጋራ ፊት ለፊት የሚቆም ግጥሚያ ከሱ ጋራ በአሕዛብ ፊት ሊፈርድ በግልጽ ይገለጣል ብንወድም ባንወድም ኢየሱስ ይመጣል የሚመጣ የሚከበር የሚነግስ ኢየሱስ የሚመጣ የሚከበር የሚነግስ ኢየሱስ ከእንግዲህ ለውርደት ለሞት አይሰጥም አንድ ጊዜ በመስቀል ፈጽሟል ሁሉንም ያኔ ዳሊ ክፍል ዛሬ ዳኛ
ተክኖ የሚመጣ የሚከብር የሚነግስ ኢየሱስ የሚመጣ የሚከብር የሚነግስ ኢየሱስ አዋጅ የሚመጣ የሚከብር የሚነግስ ኢየሱስ ከእንግዲህ ለውርደት ለሞት አይሰጥም አንድ ጊዜ በመስቀል ፈጽሟል ሁሉንም ያኔ ዳሊ ክፍል ዛሬ ዳኛ ሆኖ ጌታችን ይመጣል በክብር ተክኖ የሚመጣ የሚከብር የሚነግስ አዋጅ የሚመጣ የሚከብር የሚነግስ ኢየሱስ የሚነግስ ኢየሱስ ሃሌሉያ 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 ክብር ይሁንልህ ሃሌሉያ ክብር ይሁንልህ እንደገና ይሄን ጌታ በታላቅ እልልታና ጭብጨባ ክብር ስጦት ይሁንልህ ሃሌሉያ እናመሰግናለን እንደገና አምላካችን እግዚአብሔር ሆይ የሰውን ልጆች ያዳንክበት ጥበብ አስደናቂ ነው ክብር ላንተ ይሁን ምስጋና አምልኮ ላንተ ይሁን ስለ መዳናችን ልጅ ስለ መሆናችን ካንተ ጋር በአባትነትህ እያመለክንህ ለዘላለም ስለምንኖር እየዘመርን ምስጋናን እየሰጠን ቅዱስ እያልን ሁሉ ጊዜ ካንተ ጋር ስለምንኖር እናመሰግናለን ጌታ ሆይ አሁንም የተማርነውን ቃል ባርክልን ቀሪውን ዘመናችንን መውጣት መግባታችንን ሕይወታችንን ሁሉ ላንተ ለታመንከው አምላካችን አሳልፈን እንሰጣለን ጥበቃ በሕዝብ ላይ ይሁን ከሁላችንም ጋር አንተ ሁን ቀናችን ሳምንታችን የተባረከ ይሁን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ጸለይን እግዚአብሔር ይባርካችሁ እግዚአብሔር ይጠብቃችሁ እግዚአብሔር ፊቱን ያብራላችሁ ሰላሙን ይስጣችሁ ከዛሬ ጀምሮ እስከ ዘላለም እግዚአብሔር ከናንተ ጋር ይሁን የእግዚአብሔር አብ ፍቅር የልጁም የኢየሱስ ክርስቶስ ጸጋ የመንፈስ ቅዱስ ኅብረት ከሁላችንም ጋር ይሁን አሜን እግዚአብሔር ይባርካችሁ ይጠብቃችሁ መልካም ሳምንት ሻይ ቡና ማለት ትችላላችሁ ከኋላ ጌታ ከናንተ ጋር ይሁን